ውሾቹ ይጮሃሉ፣ ግመሉ ግን ጉዞውን ቀጥሏል በማለት አረቦች እንደሚተርቱት እነ ፈረንሳውያን ነጋ ጠባ የግድያ ሙከራዎችን ቢፈጽሙበትም ቆራጡ ትራኦሬ ግን ጉዞውን ቀጥሏል። ትራኦሬ ፈረንሳይን የረታት የግድያ ሙከራዎቿን በማክሸፍ ብቻ ሳይሆን ጋዜጠኞቿንም ቁጭ አርጎ በማስተማር ነው። በአንድ ወቅት ትራኦሬ ላይ ሊሳለቅ ሞክሮ ትራኦሬ በጥበብ ምላሽ ሰጥቶ ያሳመነው ዝነኛው ፈረንሳዊ ጋዜጠኛ ጆን ማርክ ዴባህ ከትራኦሬ የተማርኩት በሚል ርዕስ በርካታ ጽሑፎችን ሰብስቦ አሳትሟል። እነዚህ ጽሑፎችን በመላው አውሮፓ በከፍተኛ ሁኔታ እየተነበቡ ነው። ትራኦሬ ከዚህ ባሻገር ለሀገሩ ጎንበስ ቀና ማለቱን እንደቀጠለ ነው። የትኛውም አይነት ሰልቫጅ ልብስና ጫማ ወደ ቡርኪና እንዳይገባም አግዷል። በሌላ በኩል ደግሞ ኤለን መስክ በርካታ ጥረቶችን ካደረገ በኋላ ከትራኦሬ ይሁንታን አግኝቶ ቡርኪናን በቴክኖሎጂ ለማጥለቅለቅ ዋጋዶጉ ገብቷል። በቡርኪና ባየው ነገር መደነቁንም ኤለን መስክ ተናግሯል።